ቤቲን እንግዲህ እስካሁን ድረስ ከጀርባዋ ምን እንዳለ እንግዲህ ያው የሆነ ነገር እንዳለ ይህንን ነገር ደግሞ የምታደርግበት ምክንያት እንግዲህ ከጀርባው የሆነ ነገር እንዳለ ስንገምት ነበረ ማለት ነው። አሁን ላይ እንግዲህ ያው ቤቲ ከጀርባዋ እና ምን ይዛ አለሜን ለመግደል የምታልምበት ነገር እንግዲህ አሁን ላይ ግልጽ እየሆነልን እየመጣ ነው ማለት ነው። እንግዲህ በፊት የጠረጠርነው ነገር እንግዲህ ቤቲ ለምንስ እንደዚህ እንደምታረግ እንግዲህ አሁን ላይ ያው አውርታለች ተናግራለች ማለት ነው። እንግዲህ አለም ላይ የጨከነችባትና አለም ላይ ደግሞ እንዲህ ነገር የምታረጋትን ነገር እንግዲህ ለምን እንደሆነ እንግዲህ ያው ሁኔታውና ነገሮችን አሳውቃለች ማለት ነው። ቤቲ እንግዲህ ቤቲ ያው የምታስበው አለሜ እንግዲህ ለዛ ለደረሰባት ነገር እንግዲህ እሷ ተጠያቂ ነች፣ ያው እሷም ተባባሪ ነች በማለት እንግዲህ አለሜ ላይ እንደዚህ አይነት ነገር ስትሰራ የነበረውን ነገር ለምን እንደሆነ ደግሞ ነገሮቹን ሁሉ አሳውቃለች ማለት ነው። እንግዲህ ከዚህ በፊት እንግዲህ የአለሜ ወንድም በቤቲ ላይ ያደረሰውን የድፍሪያ ያደረገባትና ያው በአለሜ በታናሽ ወንድሟ ያው የደረሰባት ነገር እንግዲህ ድፍሪያ ነገር ተፈጥሮባት እንግዲህ ልጅም እንደማትወልድ ነው እያየን ያለ ነው ማለት ነው። እሷም ስትናገር እንግዲህ ያው ልጅ እንደማትወልድና ልጅ እንደማታገኝ ነው እንግዲህ እየተናገረች ያለችው። ይህንን ነገር ያው አለሜ ላይ ያው በእሷ ላይ ቁስል የደረሰው አደገኛ የሆነ ነገር እንግዲህ ከዚህ በፊት ያው በእሷ ላይ ህይወቷ ላይ ያደረሰባት የአለሜ ወንድም እሱ ስላደረሰባት አሁን ላይም እሱ ባደረሰባት ሁኔታ እሷም ተጠራጣሪ ነች በማለት እንግዲህ እሷን ላይም እንግዲህ እንደዚህ አይነት ነገሮችን ግፍ እየሰራችባት ነበረ ማለት ነው። በዚህ ላይ ደግሞ ያው የአለሜ ታናሽ ወንድሙ በድጋሚ የቤቲን ወንድም እንግዲህ የአለሜ ወንድም ታናሽ ወንድሟ በድጋሚ የቤቲን እህት እንግዲህ ሊደፍራት ሲሞክር እንግዲህ ነገሮቹ ስላልተሳካለት ያው የቤቲን ታናሽ እህቷን እንግዲህ በአሁን ሳሌ እንዳትንቀሳቀስ አድርጎ ነው ያስቀመጣት ማለት ነው። እንግዲህ ቤቲ ላይ የደረሰው ስቃይና መከራ ያው በጣም ዘግናኝ የሆነ ነገር ነው አሁን ላይ እየተናገረች ያለችው። ይህንን በማየት እንግዲህ ይህንን ነገር በሷ ላይ ያደረሰውን ያው በወንድሟ ምክንያት ያው ቤት አለሜ ላይ እንደዚህ አይነት አደገኛ ክፉ የሆነ ነገር እያደረሰችባትና የእሷ ህይወትን ለማጥፋት በምትጥርበት እንግዲህ ይሄንን እንደሆነ አሁን ላይ አሳውቃናለች ማለት ነው። ቤቲ እንግዲህ ያው ያለምንም ርህራሄ ያው አለሜ ላይ እንደዚህ አይነት የጨከነችባት በእህቷና በራሷ ህይወት ላይ የደረሰው ነገር ስላለ ያው አለሜንን በጣም ጨካኝና በሷ ላይ ደግሞ ክፉ ለማድረግ የሷን ህይወት ለማጥፋት ተገድዳለች ማለት ነው። እንግዲህ ቤት እያደረገችው ነገር እንግዲህ የአለሜን ባሏንም ነግታለች፣ ቤቷንም ንብረቷን ሁሉ ነገር ወስዳባታለች። ይሄ ደግሞ አልበቃም ሲላት እንግዲህ ይሄንንም ደግሞ አረካም ስትል ያው አለሜን እንግዲህ እስከ ወዳኛው ለመሸኘት እየሞከረች ነበረ። እንግዲህ አሁን ላይ ደግሞ እሱም በፍጹም ስላልተሳካላት ያው ነገሮቿን ለምንስ አለሜ ላይ እንደዚህ እንደምታደርግ ነገሮቹን አሳውቃ እንግዲህ ሰዎቹ ያው ትሁትም ሆነች የአለሜ ልጅ ናቲም እንግዲህ አውቋል ማለት ነው። ናቲ በበኩሉ እንግዲህ የሰማው ነገር በጣም ነው ያስደነገጠውና ለማመን ራሱ በጣም ነው የከበደው ማለት ነው። እንግዲህ የኔ እናት እንደዚህ በፍጹም አታረግም እያለ እየተከራከረ ነው ያለው። በእርግጥ አለሜ እንደዚህ አይነት ነገሮችን እሷ አላደረገችውም ማለት ነው። ያደረገው የገዛ የአለሜ ወንድም ታናሿ ስለሆነ እንግዲህ ያው ይሄንን ነገር ማለት ነው። እንግዲህ አለሜ ከዚህ በፊት ያው ንብረትና ሀብት ስላላት እንግዲህ ያው ወንድሟ የሰውን ህይወትና የሰውን ነገር
ካበላሸ በኋላ እስር ቤት በገባ ሰዓት እንግዲህ ከእስር ቤት ብር ከፍላ ከዛ ከእስር ቤት እንዲወጣና ደግሞ ማንም እንዳያየው ወደ ውጭ ሀገር ስለላከችው እንግዲህ አሁን ላይ ያው ቤቲ ይህንን ነገርም ስለምታውቅ የእሱ ተባባሪ እሷ ነች። አስፈትታ ውጭ ሄዶ ራሱን እንዲኖር ያደረገችው እሷ ነች በማለት እንግዲህ ሆኖም ቀረ እሷ ነች ጥፋተኛ ነች፣ እሷ መሞት ይኖርባታል፣ በሱ ተጠያቂነት እሷ መሆን አለባት፣ ለምን አስፈታችሁ በማለት እንግዲህ አሁን ላይ የምትሰራውን ነገር እንግዲህ ያው አለሜም ደግሞ በቤቴ እጅ ላይ ወድቃ እንደዚህ አይነት ስቃይ እየደረሰባት ያለው በዚህ አይነት ጉዳይ ነው ማለት ነው። ስለዚህ ቤቲ እንግዲህ በተዘዋዋሪም ሆነ የወንጀሉ ተጠያቂ አለሜ ነች ብላ ነው የምታስበው ማለት ነው። በእርግጥ እንግዲህ በቤቲ ላይ የደረሰው ነገር በጣም የሚያሳዝንና በጣም የከፋ ነገር ቢሆንም እንግዲህ ያው አንድ ሰው ከጥፋት ካደረገ ከጠፋ በኋላ እንግዲህ እስር ቤት በስገባ ሰዓት መታረም እያለበት ሳለ እንግዲህ ከእስር ቤት አስወጥታ ውጪ መላኳን እንግዲህ እዚህ ጋር ጥፋቷን የሚያሳይ ነገር ስለሆነ እንግዲህ ያው ይሄንን ነገር ብታረግ ለዛ ደግሞ ተጠያቂ እሷ ነች ብላ እሷ ስለምትገምት እንግዲህ በእሷ ላይ እንደዚህ አይነት ነገሮች በደልና ስቃይና ለሞቷ ምክንያት የሆነው ነገር ይሄ እንደሆነ በአሁን ሳለ እያወቅ ነው ያለው ማለት ነው። ናቲ በበኩሉ እናቴ በፍጹም እንደዚህ አይነት ነገር የምታረግ ሴት አይደለችም። እኔም እናቴን በጣም አውቃታለሁ። የዋና ለሰው የምትራራ ለሰው ደግሞ ብዙ ነገሮችን ማድረግ የምትችል እናት ነች። ስለዚህ በፍጹም እናቴ አታረግም እያለ ነው ያለው። በእርግጥ አሁን ላይ እንግዲህ በአሁን ሳሌ ማን ጋ እውነታ እንዳለ ምንም ነገር እያወቅን አይደለም ማለት ነው። እንግዲህ ቤቲ ከዚህ በፊት ያው የምትፈጽማቸውን ነገሮችን እንግዲህ በቤተሰቦቿ ላይ ያው የተደረገው ስቃይና በቤተሰቦቿ ላይ ያለው በእሷ ላይ የደረሰው ስቃይ እንግዲህ ከአናቷ በላይ እንደሆነ ስላሰበች እንግዲህ ይህንን ነገር ያው ልትፈጽመው የቻለችው ማለት ነው። በእርግጥ አንዳንዴም ያው ቤቲ ያው እንደዚህ አይነት ነገር ቢደርስባትም ያው ከችግሯ የተነሳ አለሜ ላይ እንደዚህ አይነት ነገር ማድረጓ እንግዲህ በእኛ ራሱ ብናስብም እንግዲህ አንዳንዴ የሚያስገምት ማለት እኛም የምናደርገው ነገር ነው ማለት ነው። እንግዲህ ቢሆንም ግን ያው አንድ ነገር ከዚህ በፊት ከተፈጠረ እንደዚህ አይነት ነገር ከተፈጠረ ያንን ነገር እንግዲህ ያው ከተቻለ ለአምላክ ሰጥቶ ዝም ማለት ይሻላል ማለት ነው። ምክንያቱም አንድ ነገር እንግዲህ ጥፋት አንድ ሰው ካጠፋና አንድ ሰው ያው በዚህ አይነት በደል ካደረገ እኔም ደግሞ ዳግም በደለኛ መሆን እንዳሌለብኝ ነው እዚህ ጋር መረዳት ያለብኝ። እንግዲህ ቤቲ ያው ነገሮቹን ዞር ብላ ለይቅርታ ደግሞ እጇን ዘርግታ ነገሮቹን ብታስተካክል ያው ይመረጣል ብዬ ነው በራሴ የምገምተው ማለት ነው። እንግዲህ አሁን ላይ እንግዲህ ማን እውነታው ማን ጋር እንደሆነ ማንስ እንደዚህ አይነት ነገር ያው እውነታው ቤቲ ጋር ወይን ደግሞ አለሜ ጋር እንደሆነ ምንም ነገር ያው እያወቅን አይደለም። እንግዲህ ወደፊት የምናውቀውና የምናየው ይሆናል ማለት ነው። ሌላ የምናየው እንግዲህ ትሁት ነው። ትሁት ከዚህ በፊት እንደምናውቃት እንግዲህ ለሰው ልጅ የምትራራና ለሰው ልጅ ያው ሰው አደጋ ሲደርስበት ለሰው የምትደርስ እንደሆነች በአለሜ ተመልክተናታል ማለት ነው። ምክንያቱም ከዚህ በፊት ስናየት እንግዲህ አለሜን ከዛ ከመከራና ከስቃይ ህይወቷ ከሚያልፍበት ቦታ እንዳወጣቻት ተመልክተናል። ምክንያቱም እራሷንም አሳልፋ ልጇንም ይባስ ብላ የገዛ ልጇንም እንግዲህ በዚህ ውስጥ እንድትገባና እንግዲህ ያው ልጇም እንግዲህ በትሁት የተነሳ ብዙ ስቃይና ብዙ መከራ እንደደረሰባት ለልጅ በማይመችበት ሁኔታ እንደሆነች ከዚህ በፊት ስንመለከት ነበረ ማለት ነው። ትሁት ራሱ እንግዲህ ለህይወቷ እስከ መጨረሻ ተሰውታ እንግዲህ ሰውን ለማዳን እንግዲህ የምትቆር ሴት ነበረች ማለት ነው። እንግዲህ አይተናታል፣ ነበረች ብቻ ሳይሆን አይተናታል። አሁን እንግዲህ የቤቲን ሁኔታና የቤቲ ያው ያሳለፈችውን ነገር ስትሰማ እንግዲህ ከልብ
ከልቧና ከልቧ በጣም ነው የተሰማት፣ ከልቧ ነው ያዘነችው። ቤቲ ለካ እንደዚህ አይነት ነገሮች የምታረገው ለካ በሷ ላይ እንደዚህ አይነት ነገር ስቃይን ተሸክማ ነው ብላ እንግዲህ በጣም አዝናለች ማለት ነው። እንግዲህ አሁን ላይ የሰማችውን ነገር እንግዲህ ትሁት ያው በጣም ስላስደነገጣትና በጣም ስላዘነች እንግዲህ ከዚህ በፊት እውነቱን ከተገኘ ከዚህ በፊት የሰራውትን ነገር ለዓለም ያደረግኩትን ነገር እንግዲህ በጣም እንዲጸጽተኝ ነው መሆነው ብላ እንግዲህ አሁን ላይ ከቤቲ ጎን ለመቆም እንግዲህ ቃል ገብታለች ማለት ነው። ናቲ በበኩሉ እንግዲህ በተፈጠረው ሁኔታና በተደረገው ነገር እንግዲህ ሳይገባው ገብቶታል ማለት ነው። ያው የትሁት ሁኔታ በጣም ገብቶታል ማለት ነው እንግዲህ። ስለዚህ ያው የሰማችውን ነገር ሰምታ ወደ ቤቴ እንደተቀየረች ነው ወደ ቤቴ እንደሆነች ስለገመተ አሁን ላይ ከኔ ጎን እንድትሆኝ ነው የምፈልገው እያለ እየጠየቃት ነው ያለው ናቲ ማለት ነው። ትሁት በበኩላ እኔ በጣም እወድሃለሁ፣ በጣም አፈቅራለሁ፣ እንዳንተ ሰው በፍጹም አላገኝም፣ ባሌም እንድትሆን እፈልጋለሁ፣ ግን እኔ አሁን ላይ የምቆመው ለእውነት ነው እያለች እየነገረችው ነው ያለችው ማለት ነው። ስለዚህ ናቲ እንግዲህ ያው ትሁትን እርግጠኛ ሳትሆኚ ማለት ከቤቲ ጋር መሆን የለበሽም፣ ከኔ ጎን ነው መሆን ያለብሽ፣ ነገሩን ዞር ብለሽ ማሰብ አለብሽ፣ እናቴ በፍጹም አታረግም እያለ እየተከራከረላት ነው ያለው ማለት ነው። እንግዲህ ናቲም ሆነ ትሁትም ያው አለሜ ጋር ሄደው ይህንን ነገር እንዳደረገችና ይህንን ነገር ቤቲ እንደነገረቻቸው ሄደው ለመጠየቅ እንግዲህ ፈርተዋል ማለት ነው። እንግዲህ እነሱ ፈርተዋል ሄደው ለመጠየቅ። ምናልባት ሄደው ከጠየቋት አለሜን እንግዲህ ይህንን ነገር በቀጥታ ላትነግራቸው ትችላለች። ምናልባት ደግሞ ያው ነገሮቹን ነገር እንደፈጸመችው ብትነግራቸውም ሁሉም ሰው እንግዲህ ከሷ ጎን ላይ ቆመና ያው አለሜን እንግዲህ ድርሽ ብሎ ላያዋትና እሷ የሚደርስባትን መከራ አሜን ብለው ሊቀበሉ ሊሆን ይችላል። እንግዲህ አሁን ላይ አለሜ ምን እንደምታረግና ምን እንደምታስብ ባናቅም እንግዲህ ያለው ነገር እንግዲህ አሁንም ዙሮ እንግዲህ አለሜ ላይ ነገሮቹ ያው ሊደፈድፍባትና ጣጣም ሊደርስባት ያለ ይመስላል ማለት ነው። እንግዲህ በሌላ መንገድ ሆኖ ይሄ ነገር ምናልባት ቤቲ በእሷ ያው ልትቀይራት ወይም ደግሞ ያው እነቱትን ያሉ ነገር ውስጥ ልትከታቸው ሊሆንም ይችላል። እንግዲህ አሁን ላይ ምንም ነገር እውነታውን እያወቅን አይደለም። እንግዲህ ወደፊት አለሜ በምትጠየቅበት ሰዓት እውነታውን ከተናገረች ያው እውነታውን አምነን ያው ነገሩን ፍርድ የምንሰጥ ይሆናል ማለት ነው። በተለይ እንግዲህ ትሁት ያው ከአለሜ ጎን ለመሆን እንግዲህ ወደፊት ያው አለሜ እውነታውን ከተናገረች እውነቱ ነው ከተገኘ እንግዲህ ትሁት ያው ለአለሜ ያደረገቻት ነገር እንግዲህ ያው እንደሚቆጫትና የሰራችውን ነገር ለምንስ እንዲሰራው ብላ እንደምትል ያው አሁን ላይ እየገመትን ነው ያለ ነው ማለት ነው። ናቲ በእርግጠኝነት እናቱ እንደዚህ እንደማታረግ በጣም ያው እየተናገረ ነው ያለው። እሱም እንግዲህ እናቴ በፍጹም እንደዚህ የምታረግ ሴት አይደለችም እያለ እየተከራከረላት ነው ያለው። አሁን ላይ እነሱ ማድረግ ያለባቸው እንግዲህ በእርግጠኝነት ደፍረው አለሜ ጋር ሄደው ነገሮችን መጠየቅና እውነታውን ማወቅ ግድ ይላቸዋል ማለት ነው። ያው አለሜ አሁን ሰሌ በሚጠይቋት ሰዓት ያው ካልዋሸች በስተቀር እውነታውን ከተናገረች ቤቲ ያው የምትለው ነገር እንግዲህ እውነት እንደሆነ ነው የምንረዳው ማለት ነው። እዚህ ጋር ደግሞ አለሜ ትልቅ ስህተት እንደፈጠረች እና ትልቅ ስህተት እንዳደረገች ነው የምናውቀው ማለት ነው። ሌላው ደግሞ ያው ትሁት ደግሞ ያው አለሜ እርግጠኛ ሆና እንዳደረገችው ከተናገረች እንግዲህ ትሁት ያው ከነሱ እንደምትርቅ ነው የምናየው ማለት ነው፣ መንገምተው ማለት ነው። ምክንያቱም ደግሞ በዛ ላይ ከናቲ ጋር ያላቸው ፍቅርና ከናቲ ጋር ያላቸው ሊጋቡ ድረስ እስከደረሱ ድረስ ማለት ነው። እንግዲህ ይህንን ነገር እውነታውን እንግዲህ ከተረዳች ትሁት እንግዲህ ያው ከናቲም ትርቃለች
ከአልሚም ትርቃለች ማለት ነው። በዚህ ወቅት እንግዲህ ያው ነገሮችን እንግዲህ ከቤቲ ጋር ሁና ነገሮችን እያጧጣፈች እንግዲህ አለሜን ላይ እንግዲህ ወደፊት የሚያደርሱት ነገር የምናየው ይሆናል ማለት ነው። ምክንያቱም ያው ትሁት ከዚህ በፊትም ተናግራለች ማለት ነው። እኔ አንድና አንድ ከእውነት ጎን ነው የምቆመው። ስለዚህ እውነት ካለች እንግዲህ እውነት ካለች እኔ ያለው እውነት ካሌለ ደግሞ እኔ የለውም። እውነት ባለበት ሰዓት እንግዲህ እኔ ህይወቴን ድረስ እስከ መጨረሻው ድረስ ህይወቴን ልሰዋም እችላለሁ ብላ ተናግራለች ማለት ነው ትሁት። ስለዚህ እውነታውን አሁን እንግዲህ አለም እውነት እንደሆነ ከተናገረች ትሁት እንግዲህ ከነሱ ያው የመጨረሻ ነገር ነው የሚሆነው ማለት ነው። ትሁት እንግዲህ በበኩሏ ያው አሁን ላይ ያው ከቤቲ ጋር ለመሆን ነው የወሰነችው ማለት ነው። ምክንያቱም ይሄ ሁሉ መከራ ተሸክማ ለዛ ነው እንደዚህ አይነት መከራና ስቃይ ሲደርስባት ነገሮችን ለማድረግ ያለችው። ስለዚህ በእሷ መፈረድ የለብንም ብላ እንግዲህ ወደ ቤቲ ተገልብጣለች ማለት ነው። ናቲ በበኩሉ እንግዲህ እናቱ እንግዲህ እውነታውን ከተናገረች መቼም ቢሆን እናቱ እስከሆነች ድረስ እንግዲህ እናቱን የሚርቅበት መንገድ አይኖርም። በእርግጥ እንግዲህ ናቲና ትሁት ያላቸው ግንኙነትና አሁን ላይ ሊጋቡ ባሉበት ሰዓት እንግዲህ እንደዚህ አይነት ነገር መፈጠሩ ትልቅ አደጋ ይሆናል ማለት ነው። ትሁት በበኩሏ ለናቲ እንግዲህ አንተ ከእውነት ጎን መቆም ይኖርብሃል ብለዋለች ማለት ነው። በዚህ ወቅት እንግዲህ ያው የናቲና የትሁት ያላቸውን ግንኙነት እንግዲህ እውነታውን አለሜ ከተናገረች እንግዲህ እዚህ ጋር የሚያበቃ ይሆናል ማለት ነው። ያው ናቲ ምንም ነገር ቢሆን ያው ከናት በላይ ምንም ነገር የለምና እንግዲህ ናቲ ከናቱ የሚርቅበት መንገድ አይኖርም ማለት ነው። የትሁት አጎትን በበኩሉ አለሜ በፍጹም እንደዚህ አይነት ነገር የምታረግ ሴት አይደለችም እያለ እየተከራከረላት ነው ያለው ማለት ነው። በእርግጥ እንግዲህ የትሁት አጎት እንግዲህ ለአለሜ ያለው ቦታና ለሷ የሚሰጣት ቦታ ለየት ያለ ሰው ነው ማለት ነው። አሁን እንግዲህ ይባስ ብሎ እንግዲህ ፍቅር ቢጤም የያዘው ይመስላል ማለት ነው። የትሁት አጎትም እንግዲህ ቢነግሯት ያው አለሜ በፍጹም እንደዚህ አታረግም፣ የምታረጊውን ነገር አቁሚ፣ ስለዚህ ምንም አያዋጣሽም ብሎ ቢነግራትም እንግዲህ ትሁት ምንም ነገር ልሰማ አልቻለችም ማለት ነው። ሆኖም ቀረ ግን በአለሜ ላይ ትሁት ሙሉ በሙሉ ተቀይራባታለች ማለት ነው። መቀየሯን ደግሞ የምናውቀው እንግዲህ ያው ቤት እየሄደች አለሜን ምንም ሰላም ሳትላት እየተመላለሰች ነው ያለችው ማለት ነው። ሌላው የምናየው የቤት እህት ነች ማለት ነው። እንግዲህ የቤት እህት አሁን ላይ ቤት ያለችበት ሁኔታ እንግዲህ የጠረጠረች ይመስላል ማለት ነው። እንግዲህ ከሁኔታዋም ጥሩ ሁኔታ ላይ እንዳልሆነች ተረድታለች ማለት ነው። ስለዚህ ከዚህ በፊትም ራሱ አንቺ በቀል ነሽ ወይ ብላ በምትጠይቃት ሰዓት እንግዲህ ምንም ልትላት አልቻለችም ማለት ነው። እንግዲህ ያው ለሷ ብላ በቀል ውስጥ እንደምትገባ እንግዲህ ትንሽም የጠረጠረች ይመስላል ማለት ነው። የቤቲ እህት ማለት ነው። በእርግጥ እንግዲህ ቤቲ ያው ሁሉም ሰው ለመበቀል እንግዲህ በእርግጥም እያወቅን ነው ያለው ማለት ነው። እህቷ ህይወት እንግዲህ በበኩሏ እንግዲህ በቀል የእግዚአብሔር ነው፣ እኛ መበቀል የለብንም እያለቻት ነው ያለችው። እንግዲህ ቤቲ በፍጹም ልትሰማ የማትችል ሴት ነች አሁን ላይ ያለችው ማለት ነው። ምክንያቱም ይሄን ነገር እየተደረገባቸውና በሷ ላይ ያው ልጅ እንዳትወልድ እንደሆነችና እህቷ ደግሞ እንደዚህ መንቀሳቀስ እስካቃታት ድረስ ሆና ያለችበት መንገድ እንግዲህ በእነሱ ምክንያት ነው በማለት እንግዲህ አለሜንም እንግዲህ አለሜን ያው ለመግደልም ስትሞክር ምንም ነገር ሊሳካላት አልቻለም እና ሁሉንም ሰው ለማጥፋት ነው እየጣረች ያለችው ቤቲ ማለት ነው። ያው ቤቲ እንግዲህ ከቤተሰቦቿ ጋር መስማማት አቅቷታል እንግዲህ ምክንያቱም ቤቲ መበቀል የምትፈልገው እነሱ ደግሞ እንግዲህ እነሱ ባደረሱብን ነገር እንግዲህ የሰማይ አምላክ ይበቀላቸዋል ብለው ነው እያሰቡ ያሉት ማለት ነው። ቤቲ በፍጹም እንግዲህ እንደዚህ አይነት ነገር ማድረግ አልፈልግም። እንግዲህ እናንተ በራሳችሁ ምንም በሉ፣ እኔ ግን በራሴ እጅ ራሴ መበቀል ነው የምፈልገው፣ እግዚአብሔር እንዲፈቀልልኝ አልፈልግም እያለች ነው ያለችው። በዚህ አይነት ጉዳይ እንግዲህ ቤቲ ከእናቷ ጋር የተቀያየመች ይመስላል።